ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስሉ ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። እነሆ ልወዞዞ በግሬ ወኬንድ ቶክ እነሆ መገናኛ ተገኝተናል። እንግዲህ መገናኛ ላይ ነን። መገናኛ እንግዲህ በተለምዶ እንደምታዩት የሰው አይነት ይታያል የሚባልለት ነው። ያው እንግዲህ ዞር ዞር እያየን ነው። ሰው ይወጣል፣ ይወርዳል፣ ይሄዳል፣ ይመጣል። አዳም ረታ እንደ መጽሐፍ አለው ይወስዳል መንገድ ያመጣል መንገድ የሚል መገናኛ በብዛት ሰው የሚተራመስበት የሰው እንቅስቃሴ በብዛት ያለበት ቦታ ነው እንደሚታወቀው። በዛው ላይም ዘንጋ ላለ ስልኩን ቀልቡን ጣል ላረገ ሰው ስልኩና ያዛቸውን ነገሮች የሚነጠቅበትም ነው። እንግዲህ ትርምሱን ታዩታላችሁ። ተሻግረን በተለይ ያው እንግዲህ ታዩታላችሁ ምለው ብዙ ጊዜ ታርጌት ማድረገው ውጭ ላሉ ከኢትዮጵያ ከወጡ ረጅም ጊዜ ለሆናቸው ሰዎች ታስቦ የሚሰራ ቪዲዮ ስለሆነ ነው። ይቅርታ አንዳንዶች ምን አጋጥሞኛል፣ ዝም ብለህ ቪዲዮ አሳይና ተለፍልፍ ያለ ሰው አለ። እንዴ ዝም ብለህ ሂድ፣ በቃ የራሱን ፍላጎት ነው የቪዲዮ የስራዬ ፎርማቴ አቅጀ መስራው እንደሆነ ጉዳዩ አይደለም እሱ። ስለዚህ እንደዛ አይነት ሐሳብ ያላችሁ ካላችሁ አይ ታርጌቴ ነው ውጭ ላሉ ሰዎች ለማስታወስ ስለሆነ ነው። ተርሚናሉ ነው። ወደ ተርሚናሉ አንገባም። በዚህ በኩል አልፈን ይሄ ቪዲዮ ዛሬ ልሰራ ያሰብኩት ለረጅም ጊዜ በትህትና በድጋሚ በተደጋጋሚ ጠይቀኝ ሰው አለ። እባክህ ከቻልክ ነው እንጂ ከቻልክ ከመገናኛ እግዚአብሔር አብ አሳየኝ ይለኛል። ዛሬ ረፍት ስለነበርኩኝ ማልጄ ተነስቻለሁኝ። እንግዲህ በየት በኩል እንደሄን እንደፈለገ አላቅም። እኔ ግን ከመገናኛ ቀጥታ በዋናው መንገድ ወደ ጉርሾላ በሚወስደው ሄጄ አሁን ግብርና ሚኒስቴር የሆነው ማዕድን ሚኒስቴር በነበረበት ታጥፌ ወደ እሱ ወዳሌ ቦታ እሄዳለሁ። እናንተም እስከወደዳችሁ እስከፈቀዳችሁ ተከተሉኝ። እንግዲህ ሰው እንደምታዩት ነው። ማለዳ ስለሆነ ወደ ስራ ነው አብዛኛው። በቃ ህይወት ውጣ ውረዷ ህይወትን ለመሙላት እንግዲህ ቢበዛ የሰው ልጅ እድሜው 70 ነው፣ ከዛ በላይ ድካም ነው ይላል መጽሐፉ። ለዚች እድሜ ግን ስንት ውጣ ውረድ አለ፣ ስንት መባላት አለ፣ ስንት መናከስ አለ። ዞር ብለን ቆም ብለን ስናስበው አንዳንዴ ይገርማል። እንግዲህ የመገናኛ ግርግሩን ቆይ እዚህ ታዩታላችሁ። ደግሞ እዚህ ጋር እንግዲህ በጣም ብዙ ጊዜ እኔ የሚገርመኝ አለ። ሁለት ጊዜ የምትሻገሩበት ቦታ ለዚህ ጋር ነው። አንደኛው ያለውን የሰው ትርምስ ይወጣውና ትራፊክ ፖሊስ አለ፣ በጎ ፈቃደኞች አሉ። ማንም አይሰማቸውም። እነሱ ነው እዚህ ጋር የተደረደሩ ሰዎች። አሽከርካሪዎችም ያሳዝኑኛል ስለሁለት። አንድ መንገድ ከተጀመረ በቃ መሻገር አይችሉም። ይሄ ተርሚናሉ ነው። አንደኛው ተርሚናል በላይ በኩል ያለው ነው። በታች በኩልም አለ። በዛው ስናልፍ አሳያችኋለሁ። እንግዲህ ይሄ ሁሉ ሰው ከታች በኩል የቆመው ሰው ግብ ነው። የአስተናባሪዎችን አይሰማም። የሆነ ሰዓት ላይ ዝም ብሎ አልፏቸው ጥሷቸው ነው የሚሄደው። ከሰው ጋር ልትጋጩ ትችላላችሁ። አንዳንዴ ልትሳሳሙ ነው የምትደርሱት። ይኸው እያኮበኮቡ ነው። በቃ ጥሰው ገባሁ። አስተናባሪ ምናምን የሚባል ነገር የለም። እንግዲህ ሰው እየተጋፋችሁ በዚህ መሀል ላይ እንግዲህ ቀልሙን ሰብሰብ አድርጎ እቃውን ንብረቱን ጠበቅ አድርጎ ያለያዘ ተዘርፏል። ብዙ ጊዜ የሆነ ነገር አስነክተው ይላሉ መገናኛ ላይ። በእርግጥ የሚያስነኩት የሚያደነዝ ነገር አለ ወይ? አንዳንዶች ኖርማል ኬሚካል ነው ይላሉ። አንዳንዶች ደግሞ የሚሰራ የድግምት አይነት ነገር ነው ይላሉ። ብዙ አከራካሪ ነገር አለው። እዚህ መገናኛ አካባቢ ላይ ብዙ ጊዜ እንግዲህ ሰዎች ሲያለቅሱ እናያለን። አጠገቤ ብሎ ቦታ ላሳይሽ ብሎኝ እንዲቆመው ፓስፖርቴን አሁን በቅርብ እንኳን ሰምቻለሁ። ፓስፖርቴን መረጃዬን ብላ ስታለቅስ እስኪ ደውሉልኝ እያለች ስልኳንም ሰርቀዋት እንደዚህ ስታለቅስ ነበር። ይሄው እንግዲህ መገናኛ የሰው አይነት ነው የሚታይበት እንደምታዩት። አንዳንዴ እንደዚህ ጥግ ላይ ቆማችሁ ሆነ ካፌ ላይ ፎቅ ላይ ሆናችሁ እንዲህ ትርምሱ ማየት ራሱ
የሆነ የሚያስደስት ነገር አለው። እኔ ሰው ሲወጣ ሲወርድ አሁን እያንዳንዱ ሰው የራሱ ጉዳይ አለው፣ የራሱ የህይወት መስመር አለው። ያንን ለመሙላት ነው ኤኒዌይስ፣ ያንን ለመሙላት ደፋ ቀና ይላል። አንዳንዴ ህይወት ደግሞ ባሰበነው ልክ አይሞላምና ይገርመኛል። ምን ይገርመኛል ብቻ ይገርመኝና እንደው መልሶ ይገርመኛል። እኛ ጥርፊያችን ሀሳባችን ረጅም፣ አንዳንዴ በልኩ ማሰብ ጥሩ ነው። በነገራችን ላይ እንግዲህ ክብራትና ክብራን ተመልካቾቼ ካሜራ ሎሚ አሁንም እንደቀጠለ ነው። አምስተኛ ከድር ሁሴን ካረሳሁኝ ሎሚ ወርሯል። አምስተኛ ሰው ወርሯል። አንድ ወዳጄ ደግሞ አንድ ካሜራ ጠቆመኝ። ኢንስታ 360 የምትላለኝ አይቻታለሁኝ። ዋጋዋ ግን ከነዛኞቹ ጋር እኩል ነች። እሷ ልክ እንደ ጎፕሮ ልክ እንደዚህ እንዳያስኩት ካሜራ ደረት ላይ አድርጎ በነፃነት መንቀሳቀስ ታስችላለች። ሌላው ማማከራችሁ ደግሞ አሁን ባለው ገንዘብ አንድ 20 ሺህ ቢጨምር እኔ ሊያስገዛኝ የሚችል አንድ ካሜራ ከሰው ላይ ያገኘው ዩዝድ ነው። እሱን ልግዛው? ዩዝድ ነው ወይንስ ትንሽ ቆይቼ አዲሱን ልግዛው? እሱን ኢንቦክስ አድርጉልኝ። የሆነ ልጅ ቤት የተቀመጠ ነው ብሎኝ ኦንላይን የሚሸጥ ነው ያናገርኩት። ወጣት ልጅ ነው፣ ኤዲተር ነኝ አለኝ። ቤት የተቀመጠ ነው አሳይሃለሁ ከፈለክ ብሎኛል። አሁን እጅ ላይ ካለው ገንዘብ ላይ 20 ሺህ ብር ቢጨምርበት በቃ እሱን ካሜራ ይገዛል። ግን ላማክራችሁ ብዬ ነው። ይሄን ሀሳብ ያመጣችሁት እናንተው ስለሆናችሁ ይገዛ። ጥራቱን አይቼ ከዚህኛው የተሻለ ከሆነ ልግዛው። የለም ትንሽ ጠብቅ፣ ሎሚዎች ይወረወራሉ፣ ሎሚዎቹን ጠብቅ፣ አዲሱን ግዛ የምትሉኝን ኢንቦክስ አድርጉልኝ። የእናንተን ምክር መሰረት አድርጌ እገዛለሁ። በኋላ እንዳይቆጨኝ ምን አስቸኮለኝ ብዬ ከገዛው በኋላ እንዳይቆጨኝ ነው። ሎሚ ወርዋሪዎቹ እስቲ እዚህ ጋር እንትኑ እናደርግላችኋለሁ። አንዳንዶች የተወሰነው ስማቸውን ያልነገሩኝ አሉ። አምስተኛ ሎሚ ወርዋሪ ከድር ሁሴን ካልተሳሳትኩ። ይሄው እንግዲህ ይሄ ወደ እግዚአብሔር አብ አይደለም እንሄዳለን የተባባል ነው። ይሄ ወደ ጉርድ ሾላ፣ ወደ አያት፣ ወደ ሲኤምሲ መንገዱ ያው ነው አይደል? በሱ መንገድ ይዘን እየሄድን ነው። ማለዳ ላይ ነው። 3 ሰዓት ከሩብ አካባቢ ነው። ደመና ነው እንደምታዩት። አየሩ ቀዝቀዝ ብሏል። አለባበስ እንግዲህ ባለባበስ መገመት አትችሉም እናንተ እኔ ባልነግራችሁ። ምክንያቱም አንዳንዱ ልክ ቅዝቃዜ አለባበስ ለብሶ ታያላችሁ። አንዳንዱ ደግሞ እንግዲህ ወጣቶች ትኩስ ኃይል ናቸው፣ ቲሸርት ብቻ ለብሶ ታያላችሁ። ሳር ላይ እየጠረገች ነው እንዴ? እዚህ ጋር ብስክሌት የሚያከራይ ልጅ አለ። 4 ብስክሌት አሉት። እሱ ነገር ቢለመድ ስኩተሮችም እንደዚሁ የሚከራዩ። ይሄ አሁን ያድራሻ ጉዳይ ነው የኛ ትንሽ ችግሩ። ልክ ውጭ እንዳለው ከሆነ ቦታ ላይ ብድግ አድርጋችሁ ተከራይታችሁ ሄዳችሁ መልሳችሁ የምታስቀምጡበት። እዚህ ጋር ፍራቻም ይኖራል። ይዞ ቢጠፋስ? ያስያዘ መታወቂያ ፌክ ቢሆንስ? የኛ ሀገር ትንሽ ሃርድ ነው የሚሆነው። ግሪናሪው ያያችሁት በቀኝ በኩል አሪፍ ነው። ይሄ መሀል የባቡሩ አለ ላይ እንደምታዩት የመገናኛ ቀደም ያልኳችሁ ተርሚናል ነው። አንዱን ተርሚናል ስናልፈው አያሳይቻችኋለሁ። ስለ ተርሚናሉ ሳላወራችሁ ይሄ እንግዲህ ኮሪደር ልማት እንደተጀመረ አካባቢ በቅድሚያ ተሰርቶ የተጠናቀቀ ነው። በቀኝ በኩል አጥር አለ። እንግዲህ እሱም የሆነ ግንባታ አለ ማለት ነው። የቆርቆሮ ከዛ ቀጥሎ ግን ኖርማል አጥሩ የተጠናቀቀ ነገር ነው። ቀጥ ያለ መንገድ፣ ረጅም መንገድ ነው የምንጓዙ። እንግዲህ ህንጻዎች ይታያቸዋል። ያ ህንጻ ከሱ በግራ በኩል ነው ወደ እግዚአብሔር አብ የሚወስድ መንገድ አለ። ጠበብ ያለች መንገድ፣ በሱ ታጥፈን እንሄዳለን። እናንተ ግራ ቀኛውን እያያችሁ ከመገናኛ ወደ ጉርድ ሾላ አጭር መንገድ ስለሆነ በእግራችሁ የተጓዛችሁ፣ ሰፈራችሁ ደግሞ እዚህ ሆኖ ወክ የበላችሁ ሰዎች እስቲ ምን ትዝ ይላችኋል? በጊዜው አብሯችሁ ከነበረ ሰው ጋር የምትጫወቱት ጨዋታ፣ የምታወሩት ወሬ እሱ ሁሉ ይመጣል እኮ። በነገራችን ላይ ወደ ኋላ ሄዳችሁ ስታስቡ ሃይ ስኩል ላይ የነበረው ነገር ወደ ኋላ አስባለሁ እኔ አንዳንዴ። የነበረው በዛን ጊዜ የነበረው ኢሞሽናችን ምን እንደነበረ፣ በዛን ጊዜ የምናስብበት መንገድ፣ ሁሉ ነገራችንን የምንሰጠው ምን ነበረ፣ ቅድሚያ የምንሰጠው ነገር
አሁን ላይ ደግሞ ከስንት ዓመት በኋላ ደግሞ ሆናችሁ ታስቡት ሌላ ነው። አንዳንዴ ግጥማቸው የሚያከሆነ አሁን ጠዋት እንግዲህ ምንም ሙዚቃም ምንም የሰማሁት ነገር የለም፣ ግን ውስጤ አንድ ዜማ ይመጣል ዝም ብሎ ወይ ሳላውቀው ሰምቼው ሊሆን ይችላል። ምናልባት ሬዲዮ ላይ ወይ መንገድ ላይ ሰምቼው ይሆናል። ግን እንደዚህ አጋጠመኝ። አንዳንዴ ዝም ብሎ ይመጣብኛል። በእርግጥ አንዳንዴ ሬዲዮ ላይ ወይንም ቤት ውስጥ የሆነ ሬዲዮ ስከፍት ሳልፍ አንድ ሙዚቃ ሰማና ሙዚቃውን መወደው ከነበረ በውስጤ እያልኩት ሲሄድ ይተኛል። ከዛ አቆመውና ትንሽ ቆይቼ ሲሄድ እንደገና ይመጣብኛል። አሁንም የኬኔዲ መንገሻ አድናቂ ስለነበርኩ ለሁለት የዘፈኑት ዘፈን ውስጤ እንግዲህ አይ ሳላቀው የሆነ ቦታ ሰምቼዋለሁ ማለት ነው። እንግዲህ ወደ እግዚአብሔር አብ በዚህ ጥፍ ብለን እንሄዳለን። ወዳጄ እንግዲህ በየት በኩል እንደፈለግ ካንተ አላወቅኩም። እኔ ግን በተቻለኝ አቅም በዚህ በኩል ቢሆን ይችላል ብዬ ነው በገምቼ ነው። በእርግጥ በዛም በታች በኩልም አለ። እስኪ ቢያንስ ይሄን መንገድ እንየው። እዚህ መንገድ ላይ ደግሞ ምን መንገዱ ይጠባል። በነገራችን ላይ እንደምታዩት እዚህ በኔ በቀኝ በኩል የቆሙ መኪኖች ፓርክ አድርገዋል። እንግዲህ ያቆመዋል። ሁለት መኪና መያዝ ነበረበት፣ ግን ይሁት ሁለት መኪና ጎን ለጎን ማሳለፍ የሚችል አይመስለኝም። ለምን እነኛዎቹ መኪኖች ስለቆሙ ነው። እንደዚህ ያለ ነገር ነው አሁን አዲስ አበባ በጣም መቀረፍ ያለበት። በነገራችን ላይ በጣም በርካታ የመኪና ማቆሚያ ቦታዎች ተሰርተዋል፣ ግን በቂ ነው ወይ አጠያቂ ነው። በቀኝ በኩል ማዕድን ሚኒስቴር የነበረ ነው፣ በዛ ውስጥ አልፈን የመጣ ነው። ያኛው በዛ በኩል አሁን ደግሞ የግብርና ሚኒስቴር ሆኗል ይመስለኛል። እስኪ የእግረኛ መንገዱን ተሻግረን ነው ምን ይመስላል የእግረኛ መንገዱ እንግዲህ ትንሽ ጠበብ ትላለች፣ ከፍ ተደርጋ የተሰራች ነች። ከዛ ባሻገር እንደዚህ አይነት የኮንክሪት ፖሎች አሉ፣ የሚያማምሩ ዛፎች አሉ። እኒህ ዛፍ ምንድነው የቆንዶ በርበሬ የሚባለው ነው ትሪማንቶሪ የሚባል ነበር አንድ ዛፍ። ስሙ 3 መንዝ ኦፍ ትሪ ነው አሉ። በ3 ወር የሚበቃ ነው አሉ ለአካለ መጠን 3 መንዝ ኦፍ ትሪ። ግን እኛ ሀገር ሲገባ ትሪማንቶሪ ተብሎ ይጠራ ነበር። ደብረ ዘይት አካባቢ ያለ ምናልባት እሱ ይሆን ይሄ ይሆን። የቁንዶ በርበሬም ይመስላል። ጥላ መሆኑ ደስ ይላል። ግን አስፓልቷ ለእግረኛው መንገድ ጠባብ ስለሆነች ምናልባት ከሱ ጋር ይሄድ አይመስለኝም። ይሄ እንዳልኳችሁ አስፓልቱ በቂ ነበረ፣ ግን ሁለት መኪና አንዱ ላይ ነው ይሄኛው፣ ሁለት መኪና ያኛው ሁለት መኪና ያሳልፋል። ነገር ግን ፓርክ የሚያደርጉት እዛው መንገድ ዳር ላይ ስለሚሆን ትንሽ የጠበበ ይመስለኛል። እንዴት አያችሁት? የኔ ሀሳብ ነው ይሄ። ልክ ላልሆን እችላለሁ። እናላችሁ ዛሬ ኬኔዲ መንገሻ ሁሌ የሚገርም ጸጋዬ ደቦጭ ነው ግጥሙን የጻፈውና ድሮ እነ ተሰማ ሼቴ የሚጫወቱት አንድ ዘፈን ነበረ። እሱ ነው እንደመነሻ የሆነ ሲል የሰማሁት ይመስለኛል። በሰማይ ጥያቄ ይከብዳል በያቸው ይላል። ለእኛ ለቤቶችሽ ቁርጡን ነገራቸው፣ በሰማይ ጥያቄ ይከብዳል በያቸው የሚል ግጥም አለው። ኬኔዲ መንገሻና የሽመቤት እየተቀባበሉ የሚዘፍኑት ነው። ለየት ያለ መልእክት ያለው ዜማ ግጥም የተዋሃደበት ዘፈን ነበር። እንግዲህ ተሳስቼ ሊሆን ይችላል፣ የሆነ ቦታ ሰምቼው ሊሆን ይችላል። እኔ ግን አሁን ዝም ብሎ አይምሮዬ ውስጥ መጣ መስሎኛል። አንዳንዴ በጠዋት በማለዳ እንደነቃችሁ የሰማችሁት ነገር ከሰው ጋር ንግግር ስላላረኩ ቀጥታ ወደ ቀረጻ ስለገባ ምናልባት እሱ ቀርቶ ይሆናል አይምሮዬ ውስጥ። ለእኔ ያለቤቶችሽ ቁርጡን ንገሪያቸው፣ በሰማይ ጥያቄ ይከብዳል በያቸው። እንዳልመጣ ነው ወይ እንዳንገናኝ፣ ባንቺ አላርፍም እንዴ ቁርጡ ንገሪኝ ይላል ኬኔዲ። እርሜ ላንቺ መውደድ ላይ ላዩን ሲያበረኝ፣ የሰው ጥበብ ገነት ገሃነም መሰለኝ ይላል። እንግዲህ በአውሮፕላን ሲሄድ ያለው መሰለኝ። ይኸው በዚህ በግራ በኩል ደግሞ በአብዛኞቹ የውጭ ድርጅት መኪኖች ናቸው የምታዩቸው። የሆነ ነገር ነዳጅ ለመቅዳት ወረፋ ሲሆን የሚሰለፉት አይነት ሰልፍ ነው የሚመስለው። እቺ መንገድ መሀል ላይ የሚሄደው በነገራችን ላይ ፊት ለፊት ላሳያችሁ ፈልጌ ነው። በዛኛው መንገድ ምንም አይታያችሁ መኪኖች ስለሚከልሉ ሙሉ መንገዱ ምኑ ደስ አለኝ። ግን ይሄ ዛፎቹ
አንድ ዛፍ አለ በተለይ ደግሞ አዳማ ማየው እዚህ ወንዝ ዳር ኮርች ብሎኛል። አንድ የሆነ ሰው ጠይቄው ኮሜንት ላይ ነው የጻፈልን። ኮርች ወይንም ኦርች ብሎኛል። ቀይ አበባ የሚያወጣ ወንዝ ዳር ላይ በቀጨኔ አካባቢ ይቻለሁኝ ቀበና ወንዝ ዳር ላይ ይቻለሁና ይሄ ዛፍ በጣም ነው ሲዝናል ነው የሆነ ሲያፈራ ራሱ አበባ ያወጣልና ስል አንዱ ኮርች ነው እንደዚህ ብሎኛል። እና እንደሱ በተለይ ቢሆን ደግሞ እነዚህ ዛፎች በጣም ነው የሚያምሩት። ታች ድረስ ይታያቸዋል ወደ እግዚአብሔር አብ መታጠፊያው ድረስ ሙሉ በሙሉ እነሱ ናቸው። አምባሳደር ጋርም አሉ አሁን የምላችሁ ዛፍ አምባሳደር ላይ መካከል ላይ ያለና ቀይ አበባ ነገር በራሱ ያፈራል። ስለዚህ እዚህ አካባቢ የሆነች ቦታ ላይ ገባ ብለውም ያቆሙባት እና ይሄ ነፃ ቢሆን ጥሩ ነው። እንቅስቃሴ ትራፊክ እንቅስቃሴው እንደምታዩት ነው። በርከት ያለ ትራፊክ እንቅስቃሴ ነው ያለው። እንዴት ነው? ምን ታዘባችሁ? እቺ እንዳልኳችሁ ትንሽ ጠበብ ትላለች። የእግረኛ መንገዷ ወደፊት እንግዲህ መስሪያ ቤቱን ገፋ ማድረግ ነው ወደዛ። አሁን የመጣው እንትን አስፋልት የሚይዙ መስሪያ ቤቶች አጥራቸውን ሰብሰብ እያደረጉ ነው። ብዙ ቦታ አይተናል። ከዛ ባሻገር ደግሞ በግንብ ክምር ውስጡ እንዳይታይ የሚያደርግ አጥር የለም። ብዙ ተቋማት እንደዛ እያደረጉ ነው። 1 ሜትር ግንብ ይወጣል። ከዛ ብረት ነገር አንዳንዶቹ እንደው ምንም አጥር የሌላቸው አሉ። ከዛ በፊት አሳይቻችኋለሁ፣ ወደፊት ማሳያችኋለሁ። አጥር የላቸውም። በቃ ግሪነሪው አበባው እንዳጥር እዛ ካሜራ ይኖራል፣ ጥበቃ በሩ ላይ ይኖራሉ። ይሄው ግብርና ሚኒስቴር በአንድ በኩል መግቢያው ይሄ ነው። ከዛ እዚህም ብለው እንግዲህ ከዚህም ወደዛ ከዛም ወደዚህ እንዲታያችሁ ነው። ትረዱኛላችሁ። እንግዲህ ከላይ ጀምረን አይታችኋል አይደል? አጠቃላይ መኪና ቆሟል። በነገራችን ላይ ብዙ አሽከርካሪዎች አሁን በተለይ የትራንስፖርት ራይድ የሚሰሩ በጣም ሲቸገሩ እናያለን። የኮሪደር ልማት ላይ ማቆም ስለማይቻል አሁን መለየት አቅቶናል። የሚከለከለውና የሚፈቅደው መንገድ የቱ እንደሆነ ስለምንቸገር እንደዚህ ሰፈር ውስጥ ገብተው እኔም አሁን ሰፈሪ አካባቢ ያለው 4-5 ነው። ስራ እኮ የማይገኝበት ቦታ ነው። ስራ ያገኙበትም ግን እረፍት የሚያደርጉት እዛ ነው። ፓርኪንግ ደግሞ አሁን 40 ብር ነው በሰዓት። በፊት 10 ብር ምናምን ነበር የሚከፈለው፣ አሁን 40 ብር ሆኗል። እና እንግዲህ እሱንም እንዳመመሸሻ ሊሆን ይችላል እንዲህ አይነት ቦታ ላይ እየመጡ የሚያቆሙት። ፓርኪንግ የሌለበት ቦታ ላይ መርጦ ሊሆን ይችላል። ግምቴ ነው በነገራችን ላይ ላይሆንም ይችላል። እንዴት በዛ ብዬ ነው። እዚህ ጋር በጣም በዛብኝ። በግራም በቀኝ በኩልም በጣም በርካታ መኪኖች ቆመዋል። ምናልባት ግን በዛ በኩል ያሉት የውጭ ድርጅቶች እዚህ አካባቢ ይበዛሉ። ግን እነሱ ታዲያ ግቢ የላቸውም ወይ? ልወዞዞ በእግሬ ቻናሌን እንግዲህ በሚመለከት አንድ ዘፈን አለና አንድ ወዳጄ ሰምተዋል አለኝ። አዎ ይታወቃል። ልወዞዞ በእግሬ መሬ ነው አገሬ ነው የሚል ዘፈን አለ። ድሮ እና አበበ ተሰማ የዘፈኑት ይመስለኛል። ልወዞዞ በእግሬ ሸገር ነው አገሬ ሸገለ ወራጁ እመሊ ይዟል በእጁ ልወዝወዘው በእግሬ ልወዝወዘው በእግሬ ሸገለ ወዳጁ ሽመሊ ይዟል በእጁ ልወዝወዘው በእግሬ እና አበበ ተሰማ እንግዲህ ዜማ
ዘመናዊ ሽሬ የሚባሉ ናቸው የጥንቶቹ ዘፋኞች። ድንበር ተሻግሮ ዜማቸው ግጥማቸው ይሰማል። አሁንም አሉ ጎበዝ ጉንቱ ሊባሉ የሚችሉ ወጣት ድምፃውያንም አሉ። ደርሰናል እንግዲህ እግዚአብሔር አብ ደርሰናል። ወንድማችን በተደጋጋሚ እንደው ከቻልክ ያልከኝን እንዴት አልችልም፣ ጊዜው ቢረዝምም ቶሎ ባልሰራም ይሄው እንግዲህ በታች በኩልም መምጣት እንችል ነበር። በዚህ ሚኒባሷ በምትሄድበት በክፍለ ከተማው ጀርባ መምጣት እንችል ነበር፣ ግን ዋናው መስመር እስኪ በላይ በኩል ይዘን እንምጣ ብዬ ነው። ይሄው እግዚአብሔር አብ ማለት ይሄው ፊት ለፊታችን ነው። ይሄ ለምሳሌ አሁን የመኪና ማቆሚያ ነው። ይሄ ጥሩ ነው፣ ግን በደንብ ፕላን ተደርጎ ቢሰራ በርካታ መኪና ሊይዝ ይችላል። አቋቋማቸው እንዲሰያፍ ቢያደርጉት ቦታ ይዞ አሁን ይሄ እንትኑ ዝም ብሎ እንደ ልቡ ነው ያቆመው። ይሄ ራሱ ብዙ ይዛል። መንገደኛ የእግረኛ መንገድ እነኚህ የአበባ ማስቀመጫዎች ከነሱ ወደ ቀኝ የእግረኛ መንገድ ቢሆን ይሄ በጣም ብዙ መኪና ሊይዝ ይችላል። ቀላል የሚመስል ከባድ ችግር ነው ይሄ መኪና ማቆሚያ ለመኖር። ዝናብ ሊመጣ ሳይሆን ይቀራል። እግዚአብሔር አብ እንግዲህ በፊት ለፊት ይታያችሁ ይሆናል ብዬ አስባለሁ። እንግዲህ ጉልት አለ ፊት ለፊቱ ከቤተ ክርስቲያኑ ፊት ለፊት ለአቅራቢያ ያሉ ሰዎች እንግዲህ በጣም ትልቅ አማራጭ ነው የሚሆነው ብዬ አስባለሁ። እንግዲህ ለዛሬ አንድ ወዳጅ በጠየቀኝ መሰረት ረጅም ጊዜ ነው ዛሬ ተሳክቶልኝ ከመገናኛ እግዚአብሔር ለማሳየት ሞክሬያለሁኝ። በሌላ ቪዲዮ እስከምንገናኝ እንግዲህ ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር እንዲሆን እየተመኘሁ በዚሁ እሰናበታለሁ። ወንድማችሁ ካፊያው ዘመህር ነበርኩ። ጤና ይስጥልኝ።